ሰውነታችን ያለ ማቋረጥ ላብ ማመንጨቱ የማይቀር ነው። በተለይ በእንቅስቃሴ ወቅት የሰውነታችን የተፈጥሮ ሙቀትና ቅዝቃዜ መቆጣጠሪያ ፈሳሽ የሆነው ላብ መጠኑ ሲበዛ የስነ ልቦናና አካላዊ ህመሞችን ሊያመጣብን ይችላል። በዛሬው የአዲስ ህይወት ዝግጅታችን የላብ መብዛት ምንነቱን፣ መንስኤዎቹንና ህክምናውን እንቃኛለን። አብራችሁን ቆዩ። ላብ ራሱ በራሱ በሽታ ወይም ደግሞ ችግር አይደለም። ላብ እንደ በሽታ ወይም ደግሞ እንደ ችግር ሊቆጠር የሚችለው ከአቅም በላይ ወይም ደግሞ ከልክ ያለፈ ላብ በሚሆንበት ጊዜ ነው። በሜዲካል ተርሙም ሃይፐር ሃይድሮሲስ እንለዋለን። ይህ ማለት ኤክሰሲቭ ስዌቲንግ ወይም ደግሞ ከልክ ያለፈ ላብ የማመንጨት ችግር ማለት ነው። አብዛኛውን ጊዜ የሚለካበት ወይም ደግሞ ኳንቲፋይ የሚደረግበት ሜቶዶች አሉ። ግን እንዲሁ ጀነራሊ ለምሳሌ ሙቀት በሌለበት ሰዓት ወይም ደግሞ ነርቨስ የሚያደርግ የሚያስደነግጥ ነገር በሌለበት ሰዓት ጸጥ ብሎ እጁን የሚያለበው ሰው ካለ ወይም ደግሞ ፊቱን የሚያለበው ሰው ካለ ብብቱን የሚያለበው ሰው ካለ ያንን ሰው ኮምፈርት ወይም ደግሞ ምቾት የሚነሳው ከሆነ ለምሳሌ ከሰው ጋር እንደዚህ ተቀምጦ ማውራት የማይችል ከሆነ ለምሳሌ ተማሪዎች እስክሪብቶ በሚጨብጡበት ሰዓት እጃቸው በላብ የሚጠመቅ ከሆነ ፈተና ላይ ወረቀት ሲነቁ ወረቀቱ እርጥብ በሚል የሚበላሽባቸው ከሆነ እነዚህ የሃይፐርሃይድሮሲስ ምልክቶች ናቸው። አብዛኛውን ጊዜ እዛ ሰው ላይ ወይም ደግሞ ሃይፐርሃይድሮሲስ ያለበት ሰው ላይ ምን ያክል ጫና ያሳድራል ወይም ደግሞ ምን ያክል ተጽዕኖ ይፈጥራል የሚለውን ነገር ከግምት ለማስገባት እንፈልጋለን ብዙ ጊዜ። ሌላው ተጨማሪው ነገር ምንድነው? ያው ሃይፐርሃይድሮሲስ የሚባለው ፕራይመሪ እና ሰከንደሪ የሚባላለው አብዛኛውን ጊዜ የምናያቸው ፕራይመሪ ሃይፐርሃይድሮሲስ የሚባለው አይነት ነው። ሌላኛው ሁለተኛው ሰከንደሪው ነው። ሰከንደሪው ብዙ ጊዜ ከጊዜ በኋላ የሚመጣ ለምሳሌ በተለያዩ በሽታዎች ሊሆን ይችላል፣ በመድኃኒቶች ሊሆን ይችላል፣ ከዚህ ጋር ተያይዞ የሚመጣ ነው። ዋናው ግን ፕራይመሪ የሚባለው አብዛኛውን ጊዜ በቲኔጀርነት ወይም ደግሞ በጉርምስና ወቅት የሚጀምር አብዛኞቹ ክራይቴሪያቸው እንደውም ከ20 ዓመት በታች የሚጀምር ፋሚሊ ሂስትሪ ያላቸው ወይም ደግሞ በቤተሰባቸው ውስጥ እንደዚህ አይነት ነገር አጋጥሟቸው የሚያውቅ ሰዎች፣ ሌላዎቹ ደግሞ ሲተኙ ወይም ደግሞ እንቅልፍ በሚይዛቸው ጊዜ ላቡ የማያስቸግራቸው ግን ሲነሱ ብቻ ወይም ደግሞ አዌክ በሚሆኑበት ሰዓት ላቡ የሚያስቸግራቸው ከሆነ እነዚህም ቁልፍ ወይም ደግሞ ኪ የሆኑ ኢንዲኬተሮች ናቸው ማለት ነው ለፕራይመሪ ሃይፐርሃይድሮሲስ። ላብ እንዴት ይበዛል ወይም ደግሞ ላብ እንዲበዛ የሚያደርገው ነገር ምንድነው የሚለውን ስናይ 3 አይነት የላብ እጢዎች አሉ ሰውነታችን ላይ። ኢክራይን ስዌት ግላንድስ፣ አፖክራይን ስዌት ግላንድስ እና አፖኢክራይን ስዌት ግላንድስ የሚባሉ አሉ። እነዚህ በጠቅላላ ሃይፐርሃይድሮሲስን ብዙ ኮዝ አያደርጉም። ሃይፐርሃይድሮሲስን ኮዝ የሚያደርጉት አብዛኛውን ጊዜ ኢክራይን ስዌት ግላንድ የሚባሉት ናቸው። ኤሪያዎቹንም ስንመለከት ለምሳሌ የእጅ መዳፍ፣ የእግር ሶልና ብብት አካባቢ ኮንሰንትሬትድ ሆነው ወይም ደግሞ ተጠራቅመው ይገኛሉ። እንደዛ በሚሆንበት ጊዜ እነዚህ ኦቨር አክቲቬሽን ወይም ደግሞ ከልክ በላይ ስራቸውን መስራት ከዛ ብሎም ላብ ማመንጨቱ እንደዚህ አይነት ነገር ወይም ደግሞ ከልክ ያለፈ ላብ እንዲከሰት ያደርጋል። አብዛኛውን ጊዜ ጄኔቲክ ፕሪዲስፖዚሽን እንዳለው ወይም ደግሞ ከቤተሰብ የሚመጣ ከአባት ወይም ደግሞ ከእናት ወደ ልጅ የሚተላለፍ አይነት ነገር እንደሆነ ነው ያው ሳይንሱም የሚነግረን ማለት ነው። እና መንስኤው እነዚህ ኢክራይን የሚባሉ የላብ እጢዎች ወይም ደግሞ ኢክራይን ስዌት ግላንዶች ከልክ በላይ ስራቸውን መስራት ወይም ደግሞ ከልክ በላይ ላብ በሚያመነጩበት ጊዜ ይህ ነገር ይከሰታል ማለት ነው። አብዛኛውን ጊዜ እስከ ዛሬም ድረስ ያው ላብ የሚበዛባቸው ሰዎች እንደዚሁ በየቤቱ እየተሰቃዩ ነው የሚቆዩት። ችግር እንደሆነ መታከም የሚችል ነገር እንደሆነም አብዛኞቹ አያውቁም። አብዛኛውን ምንለካው ወይም ደግሞ ኳንቲፋይ የምናደርገው በሰውየው በሚነግረን ሂስትሪ ወይም ደግሞ ሰውየው በሚነግረን ታሪኩ ነው። አብዛኛውን ጊዜ በጣም የሚያስቸግረው ከሆነ ወይም ደግሞ
ኮንፈርት ሌቭሉን ምን ያክል አፌክት ያደርገዋል ወይም ደግሞ ምን ያክል ያስጨንቀዋል፣ ምን ያክል ምቾት ይነሳዋል የሚለውን ነገር እናያለን። ቅድም እንደተነጋገርነው አንዳንድ የመለኪያ ሜተዶች አሉ። በምርመራ ተለክቶ ይሄን ያክል ላብ ያመነጫል፣ ይህ ደግሞ ከስታንዳርዱ ወይም ደግሞ ከልኩ ያለፈ ነው ብለን የምንወስንበትም አጋጣሚ አለ። ከዛ ግን ሰውየው ወይም ደግሞ ሴትዮዋ የምትነግረን ነገር ለኛ የበለጠ ክብደት ይይዛል ወይም ደግሞ ዌይት ይይዛል። አንዳንዱ በጣም ላብ ሳያልበው ግን በጣም ራሱ የሚያስጨንቀው ሰው አለ። አንዳንዱ ደግሞ ጸጥ ብለህ ኦፊስ መጥተው እንኳን ሲያናግሩ ቀዝቃዛ ዌል ቬንቲሌትድ የሆነ ኤር ኮንዲሽን የሆነ ሩም ውስጥ ከእጃቸው ላይ ላብ የሚንጠባጠብ፣ ጠረጴዛ ላይ ልብሳቸው ላይ ላብ የሚንጠባጠብ፣ እጃቸው ላይ ጓንት አድርገው ሁላ የሚመጡ አሉ። እንደዛ በሚሆንበት ሰዓት ደግሞ ቀጥታ የትሪትመንት አማራጮቹን መነጋገር ነው እንጂ እንዴት ነው የሚለው ነገር ብዙ ጥያቄ ውስጥ አይገባም። ፕራይመሪ ከሆነ ወይም ደግሞ ቀደም እንደተነጋገርነው በጉርምስና ወቅት የሚነሳ ፋሚሊ ሂስትሪ ያለው ከሆነ ብዙ የተለየ ምርመራ አያስፈልገውም። ሂስትሪው በጣም ብዙውን አካል ይይዛል። ክሊኒካል ዳያግኖሲስ ነው። አዮዲን ስታርች ቴስት የሚባሉ ላቡ የሚበዛበትን ኤሪያ ወይም ደግሞ ላቡ ስፔሲፊካሊ ከየትኛዎቹ እጢ በጣም በብዛት የመነጨ ነው የሚለውን ቼክ የምናደርግባቸው አጋጣሚዎች አሉ። ከዛ ውጪ ግን ብዙ የተለየ የምናደርገው ምርመራ የለም። ሰከንዳሪ ሲሆን ብዙ ጊዜ ኮዞቹ መድኃኒት፣ የተለያዩ ኢንፌክሽኖች፣ የተለያዩ ካንሰሮች እንደዚህ አይነት ነገር ስለሆኑ እናይና ከዛ በኋላ ሬሌቫንት የሆነውን ወይም ደግሞ ጥርጣሬ የሚያድርብንን ምርመራዎች ማሰራት እንችላለን። እነዚህ የደም ምርመራ ሊሆኑ ይችላሉ፣ ኢንፍላማቶሪ ማርከሮች ሊሆኑ ይችላሉ፣ ኢሜጂንግ ስተዲዎች ሊሆኑ ይችላሉ። ሁሉም ግን በአንድ ጊዜ ለአንድ ሰው የሚሰሩ ሳይሆን ታይተው ሬሌቫንት የሆነ ወይም ደግሞ ከዛ ሰውዬ ሂስትሪ ጋር የሚያያዙ የሚሰሩ ምርመራዎች ናቸው። ፕራይመሪ በሚሆንበት ጊዜ ግን እንደነገርኩ አብዛኛው ክሊኒካል ዳያግኖሲስ ላይ ያተኩራል። በላብ መጠን መብዛት መንስኤዎች ዙሪያ ይዘንላችሁ የቀረብነው ዝግጅት በዚህ አላበቃም። ካፍታ ቆይታ በኋላ ስንመለስ ሕክምናውንና መከላከያ መንገዱን እንመለከታለን። መልካም ቆይታ። ስለዚህ ሃይፐርሃይድሮሲስ ሕክምናዎች አሉት። ትሪተብል የሆነ ኮንዲሽን ነው፣ መታከም የሚችል ኮንዲሽን ነው። እስከዛሬ ድረስ የነበሩት የህክምና አማራጮች በተለይ በሀገራችን ውስጥ የነበሩት የህክምና አማራጮች ቀለል ያሉት የህክምና አማራጮች ወይም ደግሞ እንደ ፈርስት ላይ እንደ መጀመሪያ ደረጃ የምንጠቀማቸው የህክምና አማራጮች ናቸው። ለምሳሌ ቶፒካል አንቲፐርስፒራንት የምንላቸው ወይም ደግሞ የሚቀቡ የላብ ማድረቂያ ወይም ደግሞ የላብ ማቋረጫ ሜተዶች አሉ። ከነዚህም መካከል ኮመንሊ የምንጠቀማቸው አልሙኒየም ክሎራይድ ሄክሳሃይድሬት ፐርሰንቴጁ ቫሪ ያደርጋል። አብዛኛውን ጊዜ 20%ን በአብሶሉት አልኮሆል እያስቀመመን የምንጠቀመው አለ። ሌላው ደግሞ ግላይኮፓይሮኒየም ወይም ደግሞ ግላይኮፓይሮሌት የሚባልም አንቲፐርስፒራንት አለ። በተለይ አብዛኛውን ጊዜ ፊት አካባቢ ላብ የሚያለብ ከሆነ እነሱን እንጠቀማለን። ድሮ ፎርማሊን እንደ አንቲፐርስፒራንትነት እንጠቀመው ነበር። አሁን ግን ቀርቷል። ከዛ አለፍ ሲል ወይም ደግሞ ከፍ ሲል የሚዋጡ ሜዲኬሽኖች ወይም ደግሞ ኦራል ሜዲኬሽኖች አሉ። እነዚህም ግላይኮፓይሮሌት፣ ኦክሲቢዩቲኒን የሚባሉ የተለያዩ የሚዋጡ ሜዲኬሽን አማራጮች አሉ። እሱንም ያው ሳይድ ኢፌክቱንና መድኃኒቱ መስራት የሚችለውን ነገር በማመዛዘን አይተን መድኃኒቱን ይጀምር አይጀምር ይህ ሰው የሚለውን የምንወስንበት ደረጃ ነው። አሁን በዚህ 2 ዓመት ውስጥ በተለይ ሀገራችን ውስጥ የመጡትና የተሻሉ የሚባሉት ህክምና አማራጮች አንደኛው ቦቶክስ ኢንጀክሽን ወይም ደግሞ ቦቱሊነም ቶክሲን ኢንጀክሽን የሚባለው ነው። ይህ ደግሞ አብዛኛውን ጊዜ ነርቭ ሲግናሉን ወይም ደግሞ
ላቢ መንጭ የሚለውን የነርቭ መልእክት በማቋረጥ ኢንጀክት የሚደረግበት ወይም ደግሞ የሚወጋበት ኤሪያ ላይ ስፔሲፊካሊ ላቡን የማቋረጥ ወይም ደግሞ አፍኖ የመያዝ ኢፌክት ይኖረዋል ማለት ነው። በተለይ ለምሳሌ መዳፉን ለሚያለበው ሰው መዳፉ ላይ፣ ብብቱን ለሚያለበው ሰው ብብቱ ላይ፣ ፊቱን ለሚያለበው እግሩን ለሚያለበው ሰው ስፔሲፊካሊ ሴሌክት እየተደረገ የሚወጋ ስለሆነ በጣም የተሻለ ኢፌክት ይኖረዋል። ኢፌክቱም ኦልሞስት በሳምንት ውስጥ የሚታይ አይነት ነገር ይኖራል ማለት ነው። ከዚህ ሁሉ አልፎ በእነዚህ መታገስ የማይችል ወይም ደግሞ በእነዚህ ኮንትሮል መደረግ የማይችል አይነት ሃይፐርሃይድሮሲስ ካለ ግን ወደ ሰርጀሪ ወይም ደግሞ ወደ ቀዶ ጥገና አማራጭ እንሄዳለን ማለት ነው። ይህም ኢንዶስኮፒክ ቶራሲክ ሲምፓቶቴክቶሚ የሚባል ሰርጀሪ አለ። እነዚህም ሰርጀሪዎች አሁን በዚህ ጊዜ ሀገራችን ውስጥ መሰራት ጀምረዋል። ለረጅም ጊዜ አልነበሩም። እንደተነጋገርነው በዚህ አመት 2 አመት ውስጥ ነው እነዚህ ሰርጀሪዎችን ፐርፎርም መደረግ የጀመሩት ማለት ነው። ከአቅም በላይ ከሆነ አሁን ከዚህ ቀድሞ በሰነዘርኳቸው የህክምና አማራጮች ትሪት መደረግ የማይችል ከሆነ እንደ መጨረሻ ኦፕሽን ወይም ደግሞ እንደ ላስት ሪዞርት የሰርጂካል ኦፕሽኑን እንወስዳለን ማለት ነው። ስለዚህ ጥሩ ነገር ምንድነው? ከፈርስት ላይን ትሪትመንት እስከ ሰርጂካል ኦፕሽን ድረስ ሁሉም በሀገራችን ውስጥ አቬለብል ናቸው። እንደዚህ አይነት ነገር የሚያስቸግረው ሰው በቤት ውስጥ ተደብቆ መማቀቅ የለበትም ማለት ነው። በተለይ እንደነገርኩ ፐርፎርማንስ፣ ኤቭሪዴይ አክቲቪቲ፣ ስራ፣ ትምህርት እንደዚህ አይነት ነገር ሶሻል ኢንተራክሽን አፌክት የሚያደርግባቸው ሰዎች በጠቅላላ ትሪት መደረግ ወይም ደግሞ መታከም ይችላሉ ማለት ነው። አብዛኛውን ጊዜ ሳይኮሎጂካል ኢምፓክቱ ወይም ደግሞ ስነ ልቦናዊ ጫናው ነው በጣም ከባዱ ማለት ነው። ከዛ ጋር አልፎ ግን አንዳንድ የሚያጋጥማቸው ነገር ምንድነው? ለምሳሌ በጣም ስለሚያለባቸው ለተለያዩ ለባክቴሪያ እና ለፈንገስ ኢንፌክሽኖች ተጋላጭ ይሆናሉ። የሰውነት ጠረን የመብዛት አይነት ነገር ወይም ደግሞ መጥፎ የሆነ የሰውነት ጠረን የመባባስ ነገር በተለይ በእግር አካባቢ፣ በብብት አካባቢ፣ መራቢያ አካል አካባቢ የመብዛት አይነት ነገር ይኖራል። እግራቸው ሾቅ ስለሚል አንዳንድ ፒትር ኬራቶሊሲስ ምናምን የሚባሉ የቆዳ በሽታዎች በተለይ ሃይፐርሃይድሮሲስ ያለባቸውን ሰዎች በተደጋጋሚ ያጠቋቸዋል። ከሁሉም ግን አብዛኞቹ ታካሚዎች በተለይ ኦፊስ ሲመጡ የሚነግሩን ነገር ምንድነው? ከሰው ጋር መቀላቀል ከበደኝ፣ ትምህርት ቤት መስራት ከበደኝ፣ የሆነ ፕሬዘንቴሽን ወይም ደግሞ ፐብሊክ ስፒኪንግ በሚኖርበት ሰዓት ኮንፊደንስ የሌለኝ ነው የሚመስለው። ምክንያቱም ቀድሞ ላብ ስለሚያለበኝ ብዙ ሰው አይረዳኝም፣ ያልተዘጋጀው ወይም ደግሞ በራስ መተማመን በጣም ዝቅተኛ እንደሆነ ነው የሚያስቡት ብለው ይነግሩናል። አብዛኛውን ጊዜ ይሄ ነው እንደ ኮምፕሊኬሽን ወይም ደግሞ እንደ ችግር የምናየው ነገር ማለት ነው። አብዛኛዎቹ ህክምናዎች ከሳምንት ጀምሮ በደንብ ለውጥ ማሳየት ይጀምራሉ። በተለይ ከፍ ያሉት ለምሳሌ ቦቶክሱም በሳምንት ውስጥ ጥሩ ለውጥ ያሳያል። ሰርጂካል ኦፕሽኖቹ ወይም ደግሞ የቀዶ ህክምና አማራጮቹም በሳምንት 2 ሳምንት ውስጥ በደንብ ጥሩ የሆነ ለውጥ ያሳያሉ። ኢፌክታቸውም ሎንግ ላስቲንግ ነው ወይም ደግሞ ለረጅም ጊዜ የሚያገለግል ኢፌክት ነው የሚኖራቸው። መከላከያ መንገድ ወይም ደግሞ ፕሪቬንሽን የሚባል ብዙ ነገር የለውም። እንደተነጋገርነው ጄኔቲክ ፕሪዲስፖዚሽን ነው፣ በተፈጥሮ የሚመጣ ነገር ነው። በተለይ በልጅነቱ የመጣበት ሰው እንዲህ አድርጌ ልከላከለው የሚለው ብዙ ነገር የለም። አንዴ ከመጣ ወይም ደግሞ ይህ ሃይፐርሃይድሮሲስ የሚባለው ኮንዲሽን ያለበት ሰው ማድረግ የሚችለው ነገር ምንድነው? መታከም ወይም ደግሞ ትሪትመንት መውሰድ ነው ማለት ነው። የሰውነት ጠረን አብዛኛውን ጊዜ ስንት ጊዜ ታጠብ ነው ሳይሆን የሚገናኘው
ከሰውነታችን ጋር ያሉ ባክቴሪያዎች ናቸው አብዛኛውን ጊዜ ማለት ነው። ላብ ራሱ ጠረን የለውም ወይም ደግሞ ኦደርለስ ነው የሚባለው በሳይንስ። ግን ላቡን ብሬክዳውን የሚያደርጉ ወይም ደግሞ ላቡን የሚሰባብሩ ባክቴሪያዎች ኦዶይፈረስ ወደሆነ ወይም ደግሞ ሽታ ወዳለው ባይ ፕሮዳክት ይቀይሩታል። ስለዚህ ምንድነው መሆን ያለበት? የምንታጠብባቸው ማቴሪያሎች እነዚህን ባክቴሪያዎች የሚገሉ ወይም ደግሞ ባክቴሪያውን የሚቀንሱ መሆን አለባቸው። አብዛኛውን ጊዜ በውስጣቸው ቤንዞይል ፐሮክሳይድ የያዙ ከፍተኛ አንቲባክቴሪያል ኢፌክት ያላቸው ነገሮች ትሪት ለማድረግ እንጠቀመዋለን ማለት ነው። ሃይፐርሃይድሮሲስ ወይም ደግሞ ከልክ ያለፈ ላብ የሚያስቸግራችሁ ሰዎች በቤታችሁ ሆናችሁ የምታዩ ከሆነ አሁን በሀገራችን ኦልሬዲ ካቲንግ ኤጅ የሚባለውን ወይም ደግሞ በዓለም አቀፍ ደረጃ ተቀባይነት ያላቸውን የሃይፐርሃይድሮሲስ ትሪትመንቶች እየሰጠን ስለሆነ ኢቫሉዌሽን ከኢቫሉዌሽን በኋላ ደግሞ ትሪትመንታችሁን መውሰድ ትችላላችሁ። በማህበረሰባችንም ለረጅም ጊዜ ይህ ነገር እንደ በሽታ ወይም ደግሞ እንደ ችግር ወይም ደግሞ መታከም እንዳለበት ወይም መታከም የሚችል ነገር እንደሆነ አይቆጠርም። ግን በተለይ የዕለት ተዕለት ውሏችሁን፣ ስራችሁን፣ ትምህርታችሁን፣ ፐርፎርማንሳችሁን አፌክት የሚያደርጋችሁ ሰዎች መታከም የሚችል ሊቀረፍ የሚችል ችግር እንደሆነ ማወቅም አለባችሁ። በዛሬው የአዲስ ህይወት ዝግጅታችን ላብ ከመጠን በላይ ሲበዛ የሚያስከትለውን ተጽዕኖና ህክምናውን ተመለከትን። በዚህም ጠቃሚ የሆኑ መረጃዎች እንዳገኛችሁ እምነታችን ነው። ሳምንት በሌላ ጥንቅር እንጠብቃችኋለን። እስከዛው መልካም ጊዜ።